አሜሪካና ኢራን ከቅርብ ጊዜ ወዲህ እያሳዩት የነበረውን እጅግ አደገኛና ከፍተኛ የሆነ ወታደራዊ ፍጥጫ ተከትሎ አሁን ላይ ሁለቱ ሀገራት ድጋሚ ወደ ድርድር ጠረጴዛ እንዲመለሱ ለማድረግ ጥረት እያደረጉ የሚገኙ አደራዳሪዎች ተስፋ ሰጪና አበረታች መሻሻሎች ማሳየታቸውን የቀጠናው ባለስልጣናት አስታውቀዋል። የመሻሻል የተመዘገበው ሁለቱም ወገኖች ተከታታይና እጅግ አሳሳቢ የነበረውን የጥቃት እርምጃቸውን ለጊዜው ጋብ ማድረጋቸውን ተከትሎ ነው። ይሁን እንጂ ይህ አንጻራዊ መረጋጋት ቢኖርም በመላው የመካከለኛው ምስራቅ ቀጠና ታጥቀው በሚንቀሳቀሱ የተለያዩ ኃይሎች እየተፈጸሙ ያሉ አልፎ አልፎ የሚከሰቱ ጥቃቶች አሁንም ድረስ በቀጠና ውስጥ ያልተፈታና ስር የሰደደ ውጥረት መንገሱን በግልጽ የሚያመላክቱ ሆነው ቀጥለዋል። ሰማዩ ከዚህ ቀደም የፀሐይና የከዋክብት መፈንጫ መሆኑ ቀርቶ የሞት አዝመራ የሚታጨድበት አውድማ ሆኖ የነበረ ቢሆንም አሁን ግን ወደ ሰላም የሚወስዱ መንገዶች መከፈታቸው የብርሃን ጭላንጭሎች መታየት ስለመጀመራቸው አሳውቀዋል። በዚህም መሰረት ሳውዲ አረቢያ በኢራን ከሚደገፉና በኢራቅ ውስጥ ከሚንቀሳቀሱ ታጣቂዎች የተተኮሱ እንዲሁም የአገሪቱን የነዳጅ ማምረቻ ተቋማት ኢላማ ያደረጉ ሰው አልባ አውሮፕላኖችን መታመጣሏን በይፋ አሳውቃለች። በሌላ በኩል በየመን የሚገኙትና በኢራን መንግስት ጠንካራ ድጋፍ የሚደረግላቸው የሁቲ አማጽያን በሳውዲ አረቢያ የነዳጅ ተቋማት ላይ ጥቃት ማድረሳቸውን የገለጹ ሲሆን የጥቃት የተለየ ነገር ግን ከተቀናጀው አጠቃላይ ግጭት ጋር የተቆራኘ መሆኑን አስታውቋል። ሆኖም ሁለቱ አካላት የገለጹት ጥቃት አንድን የተወሰነ ክስተት የሚያመላክት መሆን አለመሆኑን በግልጽ ማረጋገጥ አልተቻለም። ይሁን እንጂ ባለፉት 3 ተከታታይ ቀናት ውስጥ አሜሪካም ሆነች ኢራን ምንም አይነት አዲስ ጥቃት እንዳላደረሱ ተዘግቧል። ይህ የ15 ቀናት ገደማ የእፎይታ ጊዜ የተገኘው ሁለቱ ሀገራት ለ2 ሳምንታት ያህል ያካሄዱት ተከታታይና ከባድ የቦምብ ድብደባ ወደ ሙሉና አጠቃላይ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ደረጃ ከፈጠረ በኋላ ነው። የሁለቱ ሀገራት ፍጥጫ በዓለም አቀፍ ደረጃ ከፍተኛ የሆነ የደህንነትና የኢኮኖሚ ስጋት ደቅኖ የነበረ ሲሆን የውጥረቱ ጋብ ማለት ለዲፕሎማሲያዊ መፍትሄዎች በር ከፋች ይሆናል ተብሎም ተገምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤርፎርስ ዋን አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫም ኢራን ተጨማሪ ውይይቶችን ለማድረግ ጥያቄ ማቅረቧንና በቀጥታ ግንኙነት መጀመሯን ተናግረዋል። ፕሬዝዳንት ትራምፕ ለዚህ እንደ ምክንያት ያነሱት በጣም ጠንካራ የሆነ ምት እያሳረፍንባቸው ስለሆነ ነው በማለት የአሜሪካን ወታደራዊ በላይነት አንጸባርቀዋል። አክለውም ጥሩ ውይይት እያደረግን ነው፣ ስለዚህ ምን እንደሚፈጠር ወደፊት የምናየው ይሆናል ብለዋል። ጥሩ ነገር ሊፈጠር የሚችልበት ሰፊ ዕድል እንዳለ የተናገሩት ዶናልድ ትራምፕ ከተሳካ በጣም ጥሩ፣ ነገር ግን ካልተሳካ ከ2 ቀናት በፊት ስናድርገው ወደ ነበረው እርምጃችን እንመለሳለን ሲሉ አስጠንቅቀዋል። በሌላ በኩል የኢራን መንግስት በአሁኑ ሰዓት ምንም አይነት የቀጥታ ድርድር እየተካሄደ እንዳልሆነ ገልጾ የፕሬዝዳንቱን ንግግር አስተባብለዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ በቴህራን በሰጡት ጋዜጣዊ መግለጫ ላይ አደራዳሪዎች ከአሜሪካ ወገን መልእክቶችን ሊያስተላልፉልን ይችላሉ ቢሉም አሁንም ቢሆን በቀጥታ የሚደረግ ምንም አይነት ድርድር እንደሌለ አጽንኦት ሰጥተዋል። ቃል አቀባዩ እንዳሉት ኢራንና በሆርሙዝ ወሽመጥ ማዶ የምትገኘው ኦማን በውሃ መንገዱ ላይ ያለውን የመርከብ ትራፊክ እንዴት ማስተዳደር እንደሚቻል ሰፋ ያለ ውይይት አድርገዋል። የዚህ ውይይት ዋና ዓላማ የሁለቱንም የባህር ዳርቻ ሀገራት ሉዓላዊ መብቶችና ሉዓላዊነት እንዲሁም የኢራንን ደህንነትና ብሔራዊ ጥቅሞች ባከበረ መልኩ በሆርሙዝ የባህር ወሽመጥ ደህንነቱ የተጠበቀ የባህር ጉዞን ለማረጋገጥ የሚያስችሉ አሰራሮችን ማዘጋጀት ነው ሲሉ ባጋኢ ገልጿል። የውሃ መንገዱ አሁንም ዝግ መሆኑንም አሳስበዋል። ቴህራን ከአሜሪካ ጋር የነበራት ጊዜያዊ ስምምነት በውሃ መንገዱ ላይ የመርከብ ጉዞን እንድታስተዳድርና ክፍያዎች እንድታስከፍል ይፈቅድልኛል የሚል አቋም ያላት ሲሆን አሜሪካ ከኦማን አቅራቢያ የሚያልፍ አማራጭ መስመርን ለመደገፍ ለምታደርገው ጥረት ከፍተኛ ተቃውሞ አቅርባለች። ጦርነቱ ከመጀመሩ በፊት ባህረ ሰላጤው ለሁሉም ያለምንም ክፍያ ክፍት ነበረ። ስለ ድርድሩ ሁኔታ ማንነታቸው እንዳይገለጽ የጠየቁ ሁለት የቀጠናው ባለስልጣናት እንደገለጹት በኳታርና በፓኪስታን አደራዳሪነት የሚመራው ቡድን በዋሽንግተንና በቴህራን መካከል ያለውን ሰፊ ልዩነት ለማጥበብና ቀደም ሲል ተግባራዊ ተደርጎ የነበረውና በተኩስ ልውውጡ ምክንያት የፈረሰው ጊዜያዊ ተኩስ አቁም ስምምነት እንደገና ተግባራዊ እንዲሆን ለማድረግ ከፍተኛ ጥረት እያደረጉ ይገኛሉ። የእነዚህ አደራዳሪዎች ዋነኛ ትኩረት ሁለቱ ሀገራት በቀጥታም ሆነ በተዘዋዋሪ መንገድ ወደ ሰላማዊ ውይይት እንዲመጡ ማስቻል ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ኔታንያሁ በዛሬው ዕለት በዋሽንግተን ከፕሬዝዳንት ትራምፕ ጋር ለመገናኘት ማቀዳቸውን አስታውቋል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት ባለፈው የካቲት ወር በዋሽንግተን ሲሆን ይህ የተካሄደው እስራኤል የኢራን ከፍተኛ መሪ የነበሩትን አያቶላህ አሊ ሐሜኒን ጨምሮ ከፍተኛ መሪዎቿን የገደለችበትን ጦርነት ከመጀመሯ ከሳምንታት በፊት ነበር። ጦርነቱ ከጀመረ ከሁለት ቀናት በኋላ በሊባኖስ የሚገኘውና በኢራን የሚደገፈው የሄዝቦላ ታጣቂ ቡድን በእስራኤል ላይ ተኩስ የከፈተ ሲሆን እስራኤልም በአየር ድብደባና በምድር ወረራ ጠንካራ ምላሽ ሰጥታለች። የአሜሪካው የውጭ ጉዳይ ሚኒስቴር ባወጣ መግለጫ በሚቀጥለው ሳምንት በሮም በእስራኤልና በሊባኖስ መካከል ቀጣዩ የድርድር ዙር እንደሚካሄድ አስታውቋል። የድርድር በዋናነት የእስራኤል ኃይሎች የሚወጡባቸውና የጸጥታ ጥበቃውን ለሊባኖስ የጦር ኃይሎች የሚያስረክቡባቸውን የሙከራ ቀጠናዎች ማስፋት ላይ ያተኩራል ተብሏል። የሄዝቦላህ እንቅስቃሴ በሊባኖስ ውስጥ እንደ ኃይል ለማጥፋት በማሰብ በሁለቱ ሀገራት መካከል ለወራት ያህል ድርድር ሲካሄድ ቆይቷል። ከሳውዲ አረቢያው ጥቃት በተጨማሪ በኢራቅ ውስጥ በሚገኙ ኩርዳዊ የኢራን ተቃዋሚ ቡድኖች ላይ ሁለት የድሮን ጥቃቶች መፈጸማቸው የተዘገበ ሲሆን ዮርዳኖስም መነሻቸው ከየት እንደሆነ ያልተገለጸ ሁለት ሰው አልባ አውሮፕላኖችን መታመጣሏን አስታውቃለች። በእነዚህ ጥቃቶች ምክንያት የደረሰ ምንም አይነት የሰው ሕይወት መጥፋትም ሆነ የንብረት ውድመት ሪፖርት አልተደረገም። አሜሪካ ጥቃቷን ያቆመችው ዓለም አቀፍ የነዳጅ ጭነት ለማጓጓዝ እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥን ለማቋረጥ በሚሞክሩ መርከቦች ላይ ኢራን ተኩስ መክፈቷን ተከትሎ የአሜሪካ ጦር በኢራን የባህር ዳርቻዎችና መሰረተ ልማቶች ላይ ለሁለት ሳምንታት የዘለቀና እየተባባሰ የመጣ ጥቃት ከፈጸመች በኋላ ነው። ኢራንም ለአሜሪካ ጥቃቶች የአሜሪካ ወታደሮች በሰፈሩባቸው ሀገራት ላይ በሚሳኤልና በድሮን ጥቃቶች ምላሽ የሰጠች ሲሆን በዚህም በዮርዳኖስ በሚገኝ የጦር ሰፈር ቢያንስ 3 የአሜሪካ የጦር አባላት እንዲሁም በኢራቅ አንድ ወታደር መገደላቸው ይታወሳል። የኢራን ጦር ቃል አቀባይ ለኢራን መንግስት ቴሌቪዥን እንደተናገሩት አሜሪካ ጥቃቷን ማቆሟን ተከትሎ ቴህራንም ተመሳሳይ እርምጃ ወስዳ ጥቃቷን አቁማለች ነው ያሉት። ይህ በእንዲህ እንዳለም የኢራንና የአሜሪካ ጦርነት የአሜሪካን ወታደራዊ ቁሳቁስ በተለይም እንደ ሚሳኤሎችና አየር መቃወሚያ ያሉ ወሳኝ የጦር መሳሪያ ስርዓቶች ክምችትን እያሟጠጠው መሆኑን ወታደራዊ ተንታኞች ይገልጻሉ። የአሜሪካ የጦር መሳሪያ ክምችት እያለቀ መሆኑን በተመለከተ ለፕሬዝዳንት ትራምፕ ጥያቄ ቀርቦላቸው ክምችቱ በጣም ጥሩ ሁኔታ ላይ እንደሚገኝ ቢገልጹም እውነቱን ለመናገር ተጨማሪ ቢኖረን ግን ደስ ይለኛል በማለት አስተያየታቸውን ሰጥተዋል። የጦርነት ተንታኞች በበኩላቸው ሁለቱም ሀገራት ይህንን ከፍተኛ ወጪ የሚጠይቅ ጥቃት እስከ መቼ አቅም ኖሯቸው ሊቀጥሉበት ይችላሉ በሚለው ላይ ጥያቄ እያነሱ ይገኛሉ። የአሜሪካ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ዳንኬን የአገሪቱ የጦር መሳሪያ ክምችት ሁኔታ በኢራን ላይ በሚደረገው ወታደራዊ ዘመቻ ላይ የራሱ የሆነ አሉታዊ ተጽዕኖ ሊኖረው እንደሚችል ለፕሬዝዳንት ትራምፕ ማሳወቃቸውን አንድ ስማቸው እንዳይጠቀስ የጠየቁ የአሜሪካ ባለስልጣን ገልጸዋል። ጀነራል ኬን ባለፈው ሳምንት በምክር ቤት በተደረገ ችሎት ላይ የአየር ኃይል ወታደራዊ ግቦችን ለማሳካት የራሱ የሆነ ውስንነት አለው ብለው ነበር። የአሜሪካ ጦር በኢራን